ስንይዛችሁ ባንዱ የበዙ ወጣቱን ጨረሱት እያደነዘዙ ወጣቱን ጨረሱት እያደነዘዙ። ሰላም ጤና ይስጥልኝ ውድ አድማጮቼ እህት ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። በሌላ አስተያየት መጥቻለሁ። ዛሬ የመጣሁት በአቤል በለቀቀው ቪዲዮ ነው። በተጨማሪ ደግሞ ትላንትና በለቀኩት በልዑል ቪዲዮ ከዛም ከሰጣችሁኝ አስተያየት በመነሳት ያለኝን ሀሳብ እዚህ ጋር ገልጻለሁ። ለማንኛውም እንግዲህ እህት ወንድሞቼ በድጋሚ እቺ ግጥም ከወደዳችኋት ወደ መጨረሻ ሙሉ ማዳመጥ ትችላላችሁ። እስኪ ይሄንን ቪዲዮ ተከታትለን እንምጣ። ያው የመጀመሪያ ስራችን የነበረው መድኃኒት ብቻ መቀመም እንዳለብኝ ነው። ያው ለመጨረሻ ጊዜ የተገናኘ ነው አንድ አዳራሽ ነበር። አዳራሽ እንደ መጋዘን ነገር ነበረ። አቶ ጌታቸው መኪና ልኮ ወደዛ ሄድኩኝ። ከዛ የሆነ ሰው መድኃኒት እንድቀመምለት እንደሚፈልግ ነው እሱ ራሱ የነገረኝ። ከዛ ምን አይነት መድኃኒት እንደምቀመም ጠየቅኩት። ያው ምንም አይነት ማስረጃ ሊጥል የማይችሉ እና ወዲያውኑ በአጭር ሰዓት ውስጥ ህይወትን ሊያጠፉ የሚችሉ አይነት መድኃኒት እንድቀመም ነገረኝ። ግን ደግሞ ይሄን ነገር ማላደርግ ከሆነ ያው ብዙ ነገሮች ስለኔ ታውቃለህ፣ የግል ህይወቴን ብዙ ነገሮች ሰምተሃል። እምቢ የምትል ከሆነ ያው ባለቤትንም ልጅንም እንገላቸዋለን ብሎ ነው ያስፈራራኝ። ከዛ ያው ምንም አማራጭ ስላልነበረኝ ነው ያን ስራ ተቀበልኩት። እዛ በሄድኩበት ሰዓት ብዙ ማስፈራሪያዎች ነበሩ፣ ማለት ብዙ ሰዎች ነበሩት፣ በጣም የታጠቁ ነበሩ። ያው በጣም ነበር የፈራሁት የዛን ሰዓት። ያለኝ አንድ አማራጭ ከዛ መውጣት ነበር፣ እሺ ብሎ መውጣት ነበር። ስለዚህ ተስማምቼ ወጣሁኝ። እቤት ስገባ አይታችኋል፣ ብዙ ማሽኖች አሉ፣ ማይክሮስኮፕም የተለያዩ መድኃኒቶችም አሉ። እነሱ ነገሮች በግል አልነበረኝም፣ ምንም አይነት መድኃኒቶች አልነበሩኝም። ግን ደግሞ ሁሉንም ነገር ያሟላልኝ አቶ እነሱ ነገሮች በግል አልነበረኝም፣ ምንም አይነት መድኃኒቶች አልነበሩኝም። ግን ደግሞ ሁሉንም ነገር ያሟላልኝ አቶ ጌታቸው ነበር። ያው ምኖቹ መቀመሚያዎቹ ናቸው መድኃኒቶቹ ወይስ ምንድን የምትሰራይት? ምን አይነት መድኃኒቶች? ያው ቅድም እንዳልኩ ነው፣ ማለት ወደ የሚገሉና ምንም አይነት ማስረጃ ሊጥሉ የማይችሉ መድኃኒቶችን ነው የሚሰራው። ስለዚህ እነዛን ነገሮች ግብአቶቹን የሚያስፈልጉኛል። ይህን መድኃኒት ለመቀመም የሚያስችሉ ግብአቶቹን ማለት ማለት? እነሱን ግብአቶች ያው አቶ ጌታቸው ነው ማለት። እዚህ ሀገር ላይ ብዙም የሉም፣ በጣም ውድ ስለሆኑ ከውጭ እንደሚመጡ ከሳምንት በኋላ ይመስለኛል ባልሳሳት ሁሉንም ነገር ያሟላልኝ። ይህን ቤት ጭምር የተከራየልኝ እሱ ነው፣ አቶ ጌታቸው ነው። ያው ይሄ ዶክተር እንግዲህ አንደኛው ነፍሰ ገዳይ የአቶ ጌታቸውን ስም ደጋግሞ ሲነሳ ሰምተናል። አቶ ጌታቸው ለዚህ ነገር የዳረጉት አቶ ጌታቸው መርዝ እንዲቀመምለት ያዘዙት አቶ ጌታቸው ይሄንን መግደያውን እቃና ላብራቶሪው ምናምን ያሟሉለት ኑሮውን ያሻሸሉለት በሳምንት ውስጥ አቶ ጌታቸው ከውጭ ግንኙነት አላቸው። ተመልከቱ እንግዲህ እቃው በቀላሉ መግባት የማይችል ነገር ማስገባት የቻሉበት አቶ ጌታቸው። እኒህ አቶ ጌታቸው ማን ናቸው ነው አሁን እኔ ዛሬ ዋናው የመጣሁበት አቶ ጌታቸው ማን ናቸው። አሁን እንግዲህ ይሄንን ከዚህ ቪዲዮ ጋር ይድና ላገናኝላችሁ። ይሄን ቪዲዮ ደግሞ አይተን እስቲ ተመልሰን እንምጣ። ነገር ግን እሱ ያውሉ በገንዘብም እንትን ከሰዎች ጋር ሲቀላቀል ሲውል ሲሄድ ከነጮች ጋር መገናኘት ጀመረ። በዛ ሰዓት በቃ ከነሱ እንትን ሲል እዚህን ባህልና እዚህ የቤቱን እንትን ረስቶ በቃ ያለው ነገር ቀየረው። በራሱ ጊዜ ገንዘብ ያገኛል። በቃ ተሻለ ሌላ ድርጅት ነው ይላሉ። ምን ይሆን ድርጅቱ አይታወቅም። ሃይማኖት የሚቀይሩበት ይሁን ምን ይሁን አላውቅም። በቃ ሲል እነሱንም ከነሱ ጋር መነጋገር በእንግሊዝኛ ነው። ቤት ውስጥ አንድ ጊዜ እንደዚህ እኔ ማሞኝ በቃ ብዛም ትሆኝስል ከነጭ ጋር መጥቶ እንደዚህ ሲል አረ ምንድን ነው ስለው እንደዚህ የድርጅት እንትን ነው እርዳታም ይሰጣሉ እንደዚህ እንትን ይላሉ ምናምን ሲለኝ እኔ ኦርቶዶክስ ነኝ፣ እኔ በእንደዚህ አይነት ነገር ሳልገባ እዛ አንተ እንደጀመርከው እዛው ጨርሰው። እንግዲህ እኔ ምስኪን አባት
ከቤት ውስጥ ደግሞ እሳቸው በታመሙበት ከነጭ ጋር መጦ እንደነበረ እያሳወቁን ነው። እንግዲህ አንድ ምልክት የሰጡን አባትየው ታምራት አባት ስለ ታምራት ጉዳይ እሳቸው ብቻ ናቸው። ከማን ጋር ግንኙነት እንዳለው በሰፊው ያወቅንበት በእሳቸው ንግግር ነው። እኔ የምጠረጥረው እንግዲህ እናንተ የምትሉትን አላውቅም። እንደኔ ግን ታምራት ነው አቶ ጌታቸው። ለምን መሰላችሁ? ስትናገር እህቱ ፓስፖርት ያሰራችለት ልትሰራለት የነበረው ልታስጠፋ የነበረችው ስትናገር ምንድን ነው? ሴቶችን በቃ ምንም ማያውቁ እንዴት ነው ይሄ ገና ንጹህ የሚባሉ ሴቶችን እንዲመጡ ያደርጋል። ከዛም በኋላ እንደዚህ ቀላል ሰው እንዳይመስል ታምራት በነገር ላይ ማለት በጣም ትልቅ ድርጅት ነው ያለው። በዚህ መልኩ ማለት ከውጭ እንደሚታየው ሌላ ስራ እንዴት ነው ሴቶችን ሰብሰብ አድርጎ ሳፖርት እንደሚያደርግ ምናምን ነው። ነገር ግን ውስጡ ላይ ያለው ነገር ሌላ ነው። እንደነገርኩ ሴቶችን በእንደዚህ አይነት መልኩ ነው ወደ ውጭ የሚልካቸው ማለት ነው። እነሱ ደግሞ በጣም ጠቀም ያለ ገንዘብ ነው የሚያገኘው። ያው ወደ ብራዚል ምናምን አካባቢ ነው የሚልካቸው እና የሚያገኘው ገንዘብ እንዲቀላል እንዳይመስል። ስለዚህ አድማጮቼ በዚች ልጅ ቪዲዮ በአባታችን በዚህ በዶክተሩ እሱን ሁሉን ስሰማው እኔ የሚመስለኝ ይሄ አቤል ጓደኛዬ፣ ወንድሜ፣ አብሮ አደጌ ሁሉ ነገሬ ነው ያለው ሰውን የሚያጠፋ ሰውን የሚገል አገርን የሚጎዳ አገርን የሚገል ሰው መሆኑን በእነዚህ ነገሮች ማወቅ እንችላለን። ይሄ እኔ ግምት ነው። የእናንተን ደግሞ መስማት ፈልጋለሁ። ሌላ ጌታቸው ያለ ይመስላችኋል ወይስ እንደምናውቀው ስም እየቀያየሩ የውሸት ፌክ እያሰሩ እንደሚኖሩ የራሱ የተለየ ሌላ ህይወት አለው? እሱ ነው እንደዚህ የሚያደርገው። ዛሬ እንኳን በአቤሌ የተናገረውን ሰውዬ ስሙት። እንግዲህ ስለ ታምራት ያወራውን ነገር እስኪ ከስክጭ ቆንጠብ አድርገን ደግሞ እንስማ። እንደ ነገር ከሆነ ታምራትም ከአንተ በኋላ የመጣና ብዙም ስልጣን ያልነበረው ሰው ነው። አሁን ታምራት ያለበት ቦታ በጣም አንተም የምትመኝ አይነት ነገር እንደሆነ ነው የገለጽክልኝ። ታምራት የት ልናገኘች? ያው ቢሮ ውስጥ ነው። እዛው ነው የምታውቅ ማለት ከዛ ውጭ የት ሄደ? ሁሌ ታምራት ቢሮ ላይ ይኖራል ማለት ኃላፊ እኮ ነው እሱ። ለሁሉ የሚቆጣጠረው እኮ እሱ ነው። እዛ ድርጅት ደግሞ ብዙ ሰው ነው ያለው እዛ ተቀጣሪ እና እሱን የሚያስተዳድረው እሱ ነው። እዛ ሆኖ ነው የሚያገኙት ሁሉ። እና ታምራት አሁን ቢሮ ላይ ነው የሚገኘው ነው ምትለኝ? ቢሮ ይገኛል እኮ እንዴ። እኔ ግን በተደጋጋሚ ቢሮ ሄጄ ነበር። ቢሮም ላገኘው አልቻልኩም። መሞከር ያለበትን ነገሮች በሙሉ ሞክሬያለሁ። እንዴ ታምራት እኮ ነው። እንዴት ታገኘዋለህ እንዴ? እንደፈለግ እኮ አታገኘውም። በዚህ ሰዓት ብትሄድ አሁን ታገኘዋለህ ታምራት? እንደፈለግ ቀጠሩ ራሱ አስይዘህ ላታገኘው እኮ ትችላለህ አንተ። በምን አይነት መንገድ ታምራት ማለት ኃላፊ ነው። እንደውም ከውጭ ራሱ ሌላ ብራንች ሳይከፍት አይቀርም። አሁን ወደ ውጭም ለራሱ ሊሄድ ይችላሉ። አይታወቅም። እሱ ታምራት እንዴ ቀጠሮ አስበው። ስንት ሰው ነው የሚጠብቀው? ብዙ አይነት ሰው እኮ ነው የሚጠብቀው እሱ። ቢሮ እኮ ብዙ አይነት ሰው ነው የሚሰለፈው እሱን ለማግኘት። አንዳንዴ ብዙ ራቅ ብሎ ራሱ ይሄዳል፣ አታገኘውም። አንዳንዴ ደግሞ በቃ ይመጣል። ብቻ እንደዛ ነው። እንግዲህ ይሄ ልጅ ታምራትን የገለጸበት ሁኔታ ደግሞ ተመልከቱ። ስንት ሰው ነው የሚጠብቀው? ዋናው ነው፣ አላፊው ነው፣ ተቆጣጣሪ ነው፣ ዋናው አንቀሳቃሹ፣ የቢሮ አንቀሳቃሹ አይን ነው። ተመልከቱ። ግን የተናገርበትን ሁኔታ ደግሜ ለእናንተ መግለጽ አያስፈልግም። እየሰማችሁት ነው። ይሄ ልጅ ምንም ነባር ቢሆን እሱ ቀድሞት እንደሄደም እየተናገረ ነው። ታዲያ እሱ ነው ብዬ ባስብ ትክክል አይደለውም ብላችሁ ታስባላችሁ? እኔ ሌላ ጌታቸው ያለ አይመስለኝም። እሱ ታምራት ቢገኝ ጌታቸውን ያገኘ ነው የሚመስለኝ። በሁለት በሶስት ስም ስለሆነ የሚንቀሳቀሱት በፌክ ስለሚንቀሳቀሱት ያው አይታቸዋል። ደግሞ ፓስፖርትን በፌክ ሊወጣ እንደነበረ ሌላ ማንነት ይዞ ማለት ነው። እና ታምራትን በምንም ብሎ አጣጥፎ ቢያዝ ነገሮቹ የሚበርዱ የሚቀንሱ የሚመስለኝ። ግን ይህ ወንድሞቼ ሌላው ምን አሳዘነ የመሰላችሁ? በእውነት ነው የምላችሁ፣ ምን እንደምላላቅ ይሄ ሰውዬ ዛሬ በአቤል የቀረበው ስንትን ወጣት እሳት ውስጥ ከቷል። ለነፍሱ ብቻ ሲል ለነፍሱ ለራሱ ህይወት እንዲመቸው ብሎ ስንትን ወጣት እያወቀው ጥፋት መሆኑን እያወቀው እሳት ውስጥ ከቷል። እነዛ ደግሞ ወጣቶች እንግዲህ ስንቱን ነው የሚያጠፉ። ስለዚህ አገራችን የለችም ነው የምላችሁ። እኔ በእውነት ነው የምላችሁ። የማንኛውም የሃይማኖት አባቶች በዚህ ጉዳይ ላይ ትኩረት ቢሰጡበት ጥሩ ነው። መጥፎ ጊዜ የሆነና ህዝቡም ስራ ስለሌለው
ለነሱ ተመቻቸው፣ አጋጠማቸው። ተመልከቱ እንዴት ነው የሚያደርጉ የሚለቅሟቸው ወጣቶችን፣ ስራ ፈቶችን ለዚህ ወንጀል ለመፈጸም እነሱ ከምንም እንትን አይሉም። ገንዘብ ካገኙ ምንም እያሉም ሞተዋላ እነዚህ ወጣቶች እያሉም የሉም። ስለዚህ ባይሆን በልተን እንሞት አይነት ነገር ነው። ስለዚህ ለዛኛው ለሌላኛው ወንድማቸውም አይራሩም። አንደኛ ደመ ነፍስ ያደርጓቸዋል እንዳሉ መጽሐፋቸውን በማንበብ እና ይሄ ከራሱ የመንግስትም ራሱ ችግር አለበት። እንዴ እነዚህ ሰዎች እኮ እንደሰማችሁት ዶክተሩ ሲናገር የታጠቀ ብዙ መሳሪያ ያላቸው ወታደሮች ናቸው እኮ ሀገር ውስጥ የሚንቀሳቀሱ። እኔም መንግስትም አብሯቸው እየተደራደረ ነው የሚኖረው አላውቅም። በእውነት ነው የምላችሁ፣ ግራ የተጋባው ነው። በእነዚህ በእኛ ጋዜጠኞች በእነዚህ በጥቂት ጀግኖች ይሄ ነገር የሚቀየር ይመስላችኋል? አይመስለኝም። በእውነት ነው የምላችሁ። እያንዳንዳቸው በተለየ ነገር አድርገው ይገሏቸዋል። መንግስት እጁን ካላስገባበት በዚህ ጉዳይ መንግስት እነዚህን ሰዎች በራሱ መንገድ ለቅሞ ፍቃድ የሚባለውን ነገር ነጥቆ አንድ ጊዜ ኤርትራ እንዳደረገችው አንድ የውጭ ዜጋ ትገባን ብላ ነበር። እውነቷን ነው። እንደዛ አድርገው ነቃቅሎ ካላስወጣቸው የህዝቡን እልቂት እንግዲህ ምን አይነት መንግስት ምን ያደርጋል? ህዝብ ከሌለው ማንን ነው የሚመራው? ህዝቡ እያለቀ ነው እያለ የለም። ወጣቱ በድራግ ነው ምን ሰቆቃ ነው የሚታየው። ወጣቶች ትምህርት ቤት መሄድ ቀርተው ወደ ጫት ቤት ነው የሚሄዱት። በየጫት ቤቱ ሺሻና ሀሽሽ ነው ያለው። እና ይሄ የመንግስት ችግር ነው። በእውነት ነው የምላችሁ። ይሄ የእነዚህ ጋዜጠኞች እጣ ፈንታ የወደቀባቸው መንግስት መስራት ያለበትን እዳ ነው ለነሱ የወደቀባቸው። ማንኛውም ትናንትና በለቀኩት ቪዲዮ እህት ወንድሞቼ የሰጣችሁኝን አስተያየት አንብቤ ያለው እጅግ አድርጌ አመሰግናለሁ። ስለ ግጥሙም በጣም ተደስታችኋል። እኔ በጣም አመሰግናለሁ ስለወደዳችሁልኝ። በእውነት ደስ ብሎኛል። ሌላው ግን ስለ ልዑልና ስለ ማቲያስ ብዙ ተነጋግረንበታል። እንደነገርኳችሁ ነው። ማቲያስ የተለየ ሌላ አጀንዳ ይዞ እንደመጣ ያው ብዙዎቻችን የምንናገረው ነገር እናውቀዋለን። መዘናጋት የሌለባቸው ነገር ነው። በቃ እኔ አሁን የሱ መምጣት መያዝ አይደለም የገረመኝ፣ የሱ ድራማው ነው። በምን መንገድ እንግዲህ ስለዛች መናጤ ስሟን መጥራት አልፈልግም። ስለዛች መናጤ ሲናገር እንዴት ነው ያለ? እረሷ በጣም የምታሽከረክር በጣም እቅዷ ሁሉ ከእቅዷ አንዱም ሲያሳካላት የነበረ አንዱ እሱ ነው። ብዙ ጊዜ ሲናገር እንደሰማችሁት እቅዱ ላይ ፕላኑ ላይ ነበረ። የእሷን ፕላን ሌላኛውን ፕላን ሊያሳካላት ነው አሁንም ተመልሶ የመጣ። እንደነገርኳቸው በእነሱ ካወቅናቸው ጀምሮ አንድ ሰው ተደብድቦ ይለቀቃል ሲባል ሰምተናል። የእነሱ መደብደብ ያውቃሉ እንዴ? ከመጀመሪያውኑ መግደል እንጂ መግደል ቢሏችሁ ደግሞ መግደል አይደለም እኮ በደቂቃዎች መግደል ነው የሚያውቁት። ስለዚህ እንደዚህ ተደብድቤ ተላኩ ምናምን የሚባለው ነገር ሁላችንም አውቀነዋል። አንድም ሰው የተቀበለ የለም፣ ውሸት ነው። ግን እኔ አሁን የምጠራጥረው ምን እንደሆነ ታውቃላችሁ? እዚህ እጁ ላይ እዚህ ተደብድቤ ተላኩ ምናምን የሚባለው ነገር ሁላችንም አውቀነዋል። አንድም ሰው የተቀበለ የለም፣ ውሸት ነው። ግን እኔ አሁን የምጠራጥረው ምን እንደሆነ ታውቃላችሁ? እዚህ እጁ ላይ ወይም ደግሞ ጭንቅላቱ ላይ ጂፒኤስ አስገጥሞ እንዳይሆን የሆነ ነገር አስገጥሞ ካሜራ አስገጥሞ እንዳይሆን በሆነ ነገር እሱን አድርገውት ነው ይላው እንጂ በፍጹም እንደዛ አድርገው አይልኩትም። በፍጹም አይልኩትም። አበበን ለማስመለጥ እሱን ደብድቦ አይጥሉት። አበበን ያው በጣም ስለሚፈለግ እሱን አሽሽተው፣ ይሄ ደግሞ ያው መቼም አብሯቸው ስለሰራ ወይ ያዝኑለታል ወይ እንደዚህ ተሰባብሬ ብሎ ጂፒኤስ አስገጥሞ ነው የመጣ ብያይ ነው። የእጁ ጋር የተሰፋ ካለ ማስከፈት መቻል አለባቸው። ወይም ኤርፖርት ወስደው አስገብተው ያወጡት ይሄ የሚይዘው ጋር መታየት መቻል አለበት። ይሄ ሰውዬ አላምንም፣ በሰውነቱ ጋር የሆነ ነገር አስገጥሟል። ሌላው ደግሞ ብዙ ጊዜ እንላለን፣ እኔ አሁን ባለፈውም ብያለሁ ደግሜ እላለሁ፣ ከነሱ ከግሩፖቻቸው ላይ እያንዳንዳቸው ልብሳቸው ወልቆ መታየት መቻል አለባቸው። እያንዳንዳቸው መፈተሽ አለባቸው። አሁንም ከነሱ ጋር አሉ። ትዝ ይሏችሁ እንደሆነ እስኪችን ቪዲዮ አይታችሁ ተመለሱ። የኛ ሰዎች አንተ የኛ ቦዲጋርድ ናቸው የምትላቸው ውስጥ ሊኖር ይችላል ማለት የኛ የስለላ ስርዓት እዛ ውስጥ የገባት አንተ ጋርም ሊኖር ይችላሉ። ስለዚህ ሰፈር ካሉ ሰዎች ወንድም ሊሆኑ ይችላሉ። ስለዚህ በጣም ጥልቅ ነውና ይህን ስለ ሰማችሁ። ከአንተም ጋር ድጋ የኛ ሰው ይኖራል ብለዋል። እዚህ ጋር እነዚህ ጎረምሶቹ በተዘዋዋሪ ነግረውታል። የሌለበት ቦታ የለም። እያንዳንዳቸው ጋር አሉ። ዶክተሩ መድኃኒቱን መመሙን እዛ ብሩክ የመድረሳቸውን ስለታወቀ ነው ወዲያውኑ ደውሎ
በእጅ እንዲገደል ያዘዘው የመናጤ። ያ ማለት ሪፖርት ደርሶታል። ከነ ብሩኬም ጋር የሚከታተል በሳቸው ሰው አለ። እንዴት እነ ብሩኬ ዛ መሄዳቸውን አውቀው መድኃኒቱ እንደማይደርስ አውቀው መድኃኒቱ በቃ ተሰርዟል ሲገደሉት ብሎ ለምሰው ላክ ስለደረሳቸው እነሱ ጋር ዛ ማድረሳቸው ስላወቁ ይህን እኮ ነው የምላችሁ። እያንዳንዳቸው በእርግጥ በእውነት ነው የምላችሁ ይከብዳል። እነሱ እስከማን ጋር ነው የሚውሉት? በጣም ይከብዳል። ግን በተቻለ መጠን እኛ መጠቆም አለብን፣ መናገር አለብን። ከዛ ውጭ ግን ፈጣሪ ይጠብቃቸው። ምንም ማድረግ አንችልም። ፈጣሪ ይጠብቃቸው። እስከ ዛሬም እየጠበቃቸው ነው። እሱ ይጠብቃቸው። ለምን 30 አመት ነው እነዚህ ሰዎች እንግዲህ 30 አመት እድሜ ወቁት። 30 አመት ነው ፕሮግራም ያደረጉት እና ደግሞ በፕሮግራም እንደሚመሩ ናቸው እና ለወንድሞቻችን ከጸሎት በስተቀር እኛ ምንም ልንረዳቸው አንችልም። ለማንኛውም ወንድሞቼ ስላዳመጣችሁኝ፣ መልእክቴን ስለምትቀበሉኝ፣ አስተያየት ስለምትሰጡኝ በእውነት ነው የምላችሁ ከልብ አድርጌ አመሰግናለሁኝ። በሌላ አስተያየት በሌላ ቪዲዮ እስክንገናኝ እንደተለመደው ይህን ሙዚቃ ጨርሱ። ስለ ግጥም አስተያየታችሁን አሁንም እጠብቃለሁኝ። ሰላም ሁኑ ባይ መዘዙ በአንድ ስንይዛችሁ ባንዱ የበዙ ወጣቱን ጨረሱት እያደነዘዙ ወጣቱን ጨረሱት እያደነዘዙ በፍርሃት አጥፊ ዜጋ ፈጥረው ኢትዮጵያን ለማጥፋት ተማር አለችኝ እናቴ ስላላወቀችው ያለውን ሕይወቴ ተጠቅመው ሊጥሉኝ በወጣትነቴ ሰይጣን መማሉ መቶብኝ በእምነቴ መቶብኝ